ጤና ይስጥልን እንደምንሏችኋል 7 ሰዓት ሆኗል። ይህ የአራት ማዕዘን የዜና ወጃችን አሁን ጀመረ። አበይት ዜናዎች መቀጠያ በፌደራል ፍርድ ቤቶች የበላይ አመራር መካከል ባለው አለመግባባት በአገልግሎት ፈላጊው ህብረተሰብ ላይ ችግር ያስከተለ መሆኑን የህዝብ ተወካዮች ምክር ቤት ገለጸ። የኢትዮጵያ ሰብአዊ መብት ኮሚሽን በዜጎችና በህግ ታራሚዎች ላይ ኢሰብአዊ ጥቃት እንደሚፈጸም በተደጋጋሚ ሪፖርት ቢያደርግም ከሚመለከተው አካል ምላሽ አለማግኘቱን አስታወቀ። የአፍሪካ ሀገራት እያስመዘገቡት ያለው ለውጥ ያስቆረፋቸው የውስጥና የውጭ ኃይሎች ሊሰነዝሩት የሚችለውን አሉታዊ አካሄድ ለማስወገድ ሀገራት የውስጥ አንድነታቸውን እንዲያጠናክሩ የአፍሪካ ህብረት አሳሰበ። አብራችሁን ቆዩ። መሰለ ገብሮት ላይ ሰኔ 16 2010 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት በሀገሪቱ የተጀመረው ለውጥ እውቅና ለመስጠት እንዲሁም ሀገራዊ አንድነትን ለመገንባትና የፖለቲካ ምህዳሩን ለማስፋት እየተወሰዱ ያሉ እርምጃዎችን ለመደገፍ ህዝባዊና ሰላማዊ ሰልፍ መካሄዱ ይታወሳል። ይህን ተከትሎ ሰላማዊ ሰልፉን ለማደናቀፍ ቦምብ ከመወርወር ጀምሮ ሂደቱ እንዲስተጓጎል የተለያዩ ሴራዎች መከናወናቸው ታውቋል። አንደኛ በወቅቱ መብራት እንዲጠፋ እንዲሁም የቴሌኮም ኔትወርክ በማጥፋት፣ ሁለተኛ የኢኮኖሚ ሻጥር በተደራጀ አኳኋን በመስራት ማለትም የኑሮ ውድነት እንዲባባስ፣ ሶስተኛ የተለያዩ ህዝባዊ አገልግሎት እንዲሰጡ የተቋቋሙ ተቋማት አስፈላጊን አገልግሎት እንዳይሰጡ እየተደረገ መሆኑን ለማረጋገጥ ተችሏል። በመሆኑም እነዚህን ህገወጥ ተግባራት አጣርቶ ለህግ የሚያቀርብ ከተለያዩ አካላት የተውጣጣ የተለያዩ ኮሚቴዎች ተቋቁሞ ስራውን እያከናወነ ነው። ለተልዕኳቸው ስኬትም መላው ሰላም ወዳዱ ህዝባችን ከኮሚቴው ጎን በመቆም ተገቢውን ድጋፍ እንዲያደርግና አጥፊዎችን ለፍርድ ለማቅረብ እንዲተባበር እየገለጽን ውጤቱ ለህዝብ ይፋ የሚደረግ መሆኑን እናስታውቃለን። ዘገባውን ያደረሰን የጠቅላይ ሚኒስትር ጽሕፈት ቤት ነው። በፌደራል ፍርድ ቤቶች የበላይ አመራር መካከል ያለው አለመግባባት በአገልግሎት ፈላጊ ህብረተሰብ ላይ ችግር ያስከተለ መሆኑን የህዝብ ተወካዮች ምክር ቤት ገለጸ። ምክር ቤቱ ባካሄደው 32ኛ መደበኛ ስብሰባ ላይ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ዳኝ መላኩ እንደገለጹት የፌደራል ፍርድ ቤቶች የተከማቹ መዛግብትና የቀጠሮ ምልልሶችን ቀንሶ የመዛግብትን የቆይታ ጊዜ ለማሳጠር በተደረገው ጥረት ከፍተኛ ውጤት ተገኝቷል ብለዋል። በ11 ወሩ ሊታዩ ከታቀዱ 169,000 በላይ መዛግብት ለ172,000 መዛግብት እልባት መሰጠቱን ገልጸዋል። የምክር ቤቱ አባላት ሪፖርቱና ከህዝብ የሚቀርቡትን ጥያቄዎች መሰረት በማድረግ ላቀረቡላቸው ጥያቄዎች የጠቅላይ ፍርድ ቤቱ ፕሬዝዳንት ምላሽ ሰጥተዋል። ፍርድ ቤቶች የሚሰጡ ውሳኔዎች ከፍርድ አፈጻጸም ጋር በተያያዘ የአፈጻጸም መጓተትና በወንጀል ፍትህ አስተዳደር ፈጣን ውሳኔ ለመስጠት የተደራጀ የአርቲዲ ችሎቶች የተደራጁበትን ዓላማ ከማሳካት አንፃር ችግር የሚታይባቸው በመሆኑ ችግሮቹን ከባለድርሻ አካላት ጋር ተቀናጅቶ በመፍታት ለተገልጋዩ ህብረተሰብ ፈጣንና ቀልጣፋ አገልግሎት መስጠት ያልተቻለው ለምንድን ነው? በእኛ በኩል እንግዲህ እንደ አዲስ አመራር 2009 ላይ ነው የመጣ ነው። 2010 እንግዲህ ሁለቱም በጀት ዓመት ላይ በሚቻለው መጠን ይሄ ተዝቆ የማያልቁ የፍርድ ቤት ችግሮችን ለመፍታት ብዙ ጥረት አድርገናል። ብዙ ጥረቶችን አድርገናል። ግን ወደ ኋላ የሚጎትቱ በእኛ ደረጃ ብቻ የማይፈቱ በርካታ ችግሮች አሉ። ስለዚህ እኛ ትልቁን ነገር ከዚህ ቀደምም ለተከበረው ምክር ቤት ስናቀርብ በነበረው እንትን ላይ ከፍተኛ ድጋፍ እንፈልጋለን። ፍርድ ቤቶች ትክክለኛ ውሳኔ እንዳይወስኑና ፍትህ እንዲዛባ ከሚያደርጉ ምክንያቶች የሐሰት ማስረጃዎች መበራከት አንዱ እንደሆነ ይጠቀሳል። ይህንን ችግር ለመቅረፍ ከፍትህ አካላት ከህብረተሰቡና ከባለድርሻ አካላት ጋር ተቀናጅቶ በመስራት ውጤት ማምጣት ለምን አልተቻለም? እኛ ሀገር ውስጥ ምናልባት በሚዲያ ምን እንደምትሰሙት ነው ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። በተለይ በሐሰተኛ ሰነድ በማቅረቡ ረገድ በመገልገል ረገድ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ አለ። እንግዲህ ይሄ ለመከላከል ለማስቀረት ምን መደረግ አለበት? በፍርድ ቤቶቹም በኩል ተገቢ ቅጣት መወሰድ ይኖርበታል። ክስ አቅራቢው አካል አለ፣ መርማሪው አካል አለ። ተገቢ ምርመራ እየተደረገ መከላከል ያስፈልገናል ነው።
የህግና ፍትህ ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ሪፖርቱን መሰረት በማድረግ በሰጡት ግብረ መልስ በየደረጃው ያሉ ፍርድ ቤቶች የተንከባለሉና የቆዩ ጉዳዮች እንዲሁም የተወዘፉ መዛግብቶች እንዲጠቃልሉና የቆይታ ጊዜያቸው እንዲያጥር መደረጉ እንዲሁም ዜጎች በግልጽ ችሎት እንዲዳኙ እየተደረገ ያለው ጥረት ቋሚ ኮሚቴው በጥንካሬ እንደሚመለከታቸው ገልጸዋል። ሪፖርተራችን ተስፋ ወልደ ገብርኤል እንደዘገበው ቋሚ ኮሚቴው በተገልጋይ እርካታ የእጩ ዳኞችና የሰው ሀብት ልማትን ከማሳደግ አንጻር የሚስተዋሉ ችግሮች በጥረት የተመለከተው ሲሆን በፌደራል ፍርድ ቤቶች የበላይ አመራር መካከል ባለው አለመግባባት ደግሞ በአገልግሎት ፈላጊ ህብረተሰብ ችግር እያስከተለ በመሆኑ መስተካከል እንደሚገባም አሳስበዋል። በአመራር ደረጃ ፍርድ ቤቶች ውስጥ ማኔጅመንት የሚባል ነገር የለም። አሁን በተለይ ከጠቅላይ ፍርድ ቤት ማኔጅመንት አይሰበሰብም። ሁሉም ሰው በየራሱ እየወሰነ ነው የሚሄደው። ስለዚህ ይሄ አካሄድ የት ነው የሚያደርሰን ተብሎ ቢጠየቅ ዞሮ የሚጎዳው ይሄ አገልግሎት ፈላጊው ህብረተሰብ ነው። ሳንቀናጅ ማቀናጀት አንችልም። ሳንደማመጥ ሌላውን ማዳመጥ አንችልም። ስለዚህ ምክንያቱም ምንም ይሁን ምን አመራሩ እየተደማመጠ እየተግባባ እየሰራ አይደለም የሚለውን ቋሚ ኮሚቴያችንን በተለያዩ ሁኔታዎች ያረጋገጠበት ሁኔታም ስላለ ምናልባት ዛሬም ምክትል ጠቅላይ ፍርድ ቤት ፕሬዝዳንቱ የሌሉበት ምክንያት ይሄ ነው። እኛ በቀድሞ ነግረውናል። መገኘት እንደማልችል ተነግሮኛልና ምን ልሁን የሚል አቤቱታ ጭምር ነው ያቀረቡት። ይሄ ህገ መንግስታዊ መብት ነው። ለዚህ ምክር ቤት አቅርቦ መነጋገር ማንም እንዲከለክል አይችልም። ስለዚህ አለመግባባቱ ጫፍ የደረሰ መሆኑን የምክር ቤት እንዲረዳልን ነው የምንፈልገው። ከዚሁ ተወካዮች ምክር ቤት ዜና ሳንወጣ የኮንስትራክሽን ሚኒስቴር መስሪያ ቤት ስራውን በአግባቡ ለማከናወን የሚረዳና የሚነሱበትን ያፋጽም ችግሮች ሊፈታ የሚችል መሪ ዕቅድ ማዘጋጀት እንዳለበት ተገለጸ። ሚኒስቴር መስሪያ ቤቱ ለህዝብ ተወካዮች ምክር ቤት ለከተማ ልማትና ኮንስትራክሽን ጉዳዮች ቋሚ ኮሚቴ የ2011 በጀት ዓመት መነሻ ዕቅዱን አቅርበዋል። ቋሚ ኮሚቴው መስሪያ ቤቱ የ2011 በጀት ዓመት ዕቅድ ሲያቅድ ነባራዊ ሁኔታውን ይዞ መነሳትና የ2010 በጀት ዓመት ቢያንስ የ6 ወር የሥራ አፈጻጸሙን ገምግሞ ማካተት ቢኖርበትም ይህን ታሳቢ አለማድረጉንና የ2010 በጀት ዓመት የነበሩ ዋና ዋና ግቦች አለመካተታቸውን አብራርተዋል። ከዚህም በተጨማሪ ሚኒስቴር መስሪያ ቤቱ የሀገሪቱ የጀርባ አጥንት እንደመሆኑ ዕቅዱን ሲያቅድ የማህበራዊና የኢኮኖሚያዊ መሰረተ ልማት ችግሮችን የሚፈቱና የሚመልሱ ግንባታዎችን በዕቅዱ ማካተት ይኖርባታልም ተብሏል። ቋሚ ኮሚቴው በመጨረሻ የ2011 በጀት ዓመት መነሻ ዕቅድ በዘፈቀደ የቀረበና የከፍተኛ አመራር ትኩረት አናሳ የሆነበት በመሆኑ ዕቅዱ የቋሚ ኮሚቴው ግብአት ተካቶበት ተመልሶ እንዲከለስ ወስነዋል። የኮንስትራክሽን ሚኒስትር ኢንጂነር አይሻ መሐመድ በዕቅዱ ውስጥ ያላየናቸው ጉዳዮች መኖሩን ገልጸው ቋሚ ኮሚቴው ያነሳቸውን ሀሳቦች በመቀበል የተሻለ ዕቅድ ለማዘጋጀት እንሰራለን ብለዋል። ዘገባው የህዝብ ተወካዮች ምክር ቤት ነው። በአሶሳ ከተማ ለዜጎች ህይወት መጥፋት ምክንያት የሆነው ሁከት ህብረተሰቡን በማይወክሉና ገንዘብ ተከፍሏቸው በሚንቀሳቀሱ ግለሰቦች የተፈጸመ መሆኑን የኢትዮጵያ ቴሌቪዥን ያነጋገራቸው የከተማዋ ነዋሪዎች ተናገሩ። ነዋሪዎቹ መንግስት የድርጊቱን ፈጻሚዎች በቁጥጥር ስር አውሎ እርምጃ እንዲወስድ ጠይቀዋል። ተካተነ መልስ አስተያየታቸው ምክንያቱ ምንድነው? ጥቂቶች ማህበረሰቡን ያልወከሉ ገንዘብ ተከፍሏቸው በገንዘብ ተደልለው ያለውን መልካም ሁኔታ ያልወደዱ ሰዎች የፈጠሩ ግጭት ነው። ለሰው ሞትና ለሰው አካል መጉደል ምክንያት የሆኑት ገንዘቡን የተከፈለ ነው መሆኑን አመላካች ምክንያቶች በአካባቢው ነገሮች ሲፈጠሩ በፊት ለፊት እነዚህ ሰዎች እንደሚያደርጉና ያልተለመደ ነገር ሲፈጥሩ እያየን ነበረ። ሌላ ምንድነው? አሁንም መንግስት ምንድነው አፋጣኝ ምክንያት አሶሳ በሰላም ነበር የምትታወቀው። አሁን ያተፈረሱት ትንሾች እነሱ በቁጥጥር ስር እንዳውልልን መንግስት ቀርቦ ማህበረሰቡንም እያናገረ ሰው ያውቃል። እነዚህ ሰዎች በቁጥጥር ስር አድርጎ ወደ ነበረበት ሰላም በአስቸኳይ እንድትመለስ ከተማ እንፈልጋለን። እንግዲህ እኛ በጣም ስጋት ላይ ነን። ይሄ ነው ልልህ አልችልም አሁን የተፈጠረው ነገር እንደምታውቀው። ስለዚህ እንግዲህ አሁን የተወሰነ መረጋጋት አለ። ግን አሁን አንዳንዱ ውስጥ ለውስጥ የሚሄዱ አሉ የሚያስፈራሩ እንዲህ ተፈጠረ ከዛ ሰው ይሁን የተወዛገበ ነገር ነው ያለው። እርግጥ ብዙ ሰው ቆርጧል፣ ብዙ ሰው ሞቷል። የሆነ የአካባቢ ልዩነት ተፈጥሮ ነው ያለው። ከመጀመሪያችን ስናይ ተወልደን ያደግነው እዚህ ሁሉንም ነገር የሆነው እዚህ በህይወታችን ጥቂት ድምፅ ሰምተን አናውቅም። ይሄኛው ግን በጣም የተለየ በትናንሽ ልጆች የተነሳ ጥቂት ሰዎች ናቸው የተጠበጡን። በገንዘብ ተገዝቶ በይፋ እያወቀ አትግደሉ እየተባሉ ነው የተገደሉት። እንግዲህ ከዚህ በላይ ምን ታደርገዋለህ? ምንም በቃ ፍቅር ነው የነበረው። እኛ ጋር ልዩነት የለም ነበር ማለት እነዚህን ገንዘብ ምናምን በመቀበል የተለያዩ ነገሮችን በማድረግ ነበር ይሄን ነገር ሊፈጽሙብን የፈለጉት። አሁን ብዙ ሰዎች ናቸው የተጎዱት።
አሁን ያለው ነገር ትንሽ ከተማው አካባቢ መረጋጋት ይታያል ሁሉም አካባቢ እና ይሄ ነገር በጣም ሊታይና አሳሳቢ የሆነ ነገር ነው። በዚህ መንግስት ጉዳዩን በደንብ አጣርቶ አይቶ ክልሉን በጸጥታም በሁሉም ነገር ወደ በፊቱ ቦታ እንዲመልስልን እንጠይቃለን። የኢትዮጵያ ሰብአዊ መብት ኮሚሽን በዜጎችና በሕግ ታራሚዎች ላይ ኢሰብአዊ ጥቃት እንደሚፈጸም በተደጋጋሚ ሪፖርት ቢያደርግም ከሚመለከተው አካል ምላሽ አለማግኘቱን አስታወቀ። ኮሚሽኑ የሰብአዊ መብት ጥሰት በመንግስት እንደሚፈጸም ገልጿል። ኮሚሽኑ በሕግ ታራሚዎች ላይና በሌሎች ዜጎች ላይ ጥቃት የሚፈጽሙ አጥፊዎችን ለፍትህ ለማቅረብ አቅም እንደሌለው ነው ያስታወቀው። ሀብታሙ ደባሱ ጥያቄያችን ከመጀመራችን በፊት በኢቲቪ ዜና የኢትዮጵያ ቴሌቪዥን ከሰሞኑ ከሰኔ 16 እስከ 18 በዝዋይ ተሐድሶ ማዕከል ማረሚያ ቤትና በቃሊቲ ከፍተኛ ጥበቃ ማረሚያ ቤት ከፌደራል ማረሚያ ቤቶች ጋር በመሆን ቅኝት አድርጎ ነበር፣ ምልከታ አድርጎ ነበር። የተላለፉ ዜናዎችን አይቷቸዋል ከሚለውን ጀምር። ዜናውን ለኛ ለሰብአዊ መብት ኮሚሽን አዲስ አይደለም። ላለፉት 2 ዓመታት በማረሚያ ቤቶች ክትትል ሪፖርት ስናቀርብ ስለቆየ ኢቲቪ ከሰሞኑ በዝዋይ ተሐድሶ ማዕከልና በቃሊቲ ከፍተኛ ጥበቃ ማረሚያ ቤት የሕግ ታራሚዎችን አያያዝ በተመለከተ መዘገቡ ይታወሳል። ከዘገባው በኋላ ከተመልካቾቻችን በቀረበልን ጥያቄ መሰረት ከኢትዮጵያ ሰብአዊ መብት ኮሚሽነር ጋር ቆይታ አድርገናል። በዚህም አብዛኞቹ የሰብአዊ መብት ጥሰቶች ኮሚሽኑ እንደሚያውቃቸውና የሰብአዊ መብት ጥሰቶች የሚፈጸሙት በመንግስት በኩል እንደሆነ ገልጿል። ጥሰት በመንግስት ነው የሚፈጸመው። ጥሰት የሰብአዊ መብት ጥሰት የሚባለው በመንግስት አካላት የሚፈጸም እንጂ በሌላ አካል የሚፈጸም አይደለም። ጥሰት አለ ከተባለ አሁን ለጠየቀው ጥያቄ የጥሰቱ መንስኤ ይሄ ነው ካለ ኮሚሽኑ መርምሮ የጥሰቱ መንስኤ ብቻም አይደለም ጥሰቱን የሚያባብሱ ፋክተሮች ሁኔታዎች ምንድን እንደሆኑ በሚገባ በሪፖርት ከተቀበለ አክሽን መውሰድ ያለበት እርምጃ መውሰድ ያለበት መንግስት ነው። የሰብአዊ መብት ጥሰት መኖሩን ለሚመለከታቸው አካላት በወቅቱ ቢያሳውቅም ምላሹ የዘገየ መሆኑን አመልክቷል። 2010 ላይ በየማረሚያ ቤቶቹ ያሉ አያያዝ ጉድለቶች ለየማረሚያ ቤቱና ለክልል መንግስታትም ይህንኑ እንዲያውቁት አድርገናል። ኮሚሽኑ በክትትል ሪፖርቱ ላይ ኢሰብአዊ አያያዝ አለ ብሎ ለክልል መንግስታት ካሳወቀ በኋላ ክልል መንግስት ነው ወይም ደግሞ የሚመለከታቸው የክልል መንግስታት አስፈጻሚ አካል በሪፖርቱና በግኝቱ መሰረት አክሽን መውሰድ የነበረባቸው እርምጃ መውሰድ የነበረባቸው ተጠያቂነት እንዲሰፍን ለረጅም ጊዜያት ጥረት ቢያደርግም ውጤት እንዳላመጣ ነው ኮሚሽኑ ያሳወቀው። በሁሉም ማረሚያ ቤቶች ተጠያቂ ሆነዋል ወይ ስንል አይደለም። በሁሉም ቦታዎች ላይ ተጠያቂ አልሆኑም። ይህን ተጠያቂ እንዲሆኑ ነው እኛም ውትወታችን ከ2 ዓመት በላይ የሆነ ውትወታ እያደረግን ያለ ነው። እነዚህ ሪፖርቶች ለይስሙላ አይደለም የወጡት። በየ3 ወሩ ሄደን ማረሚያ ቤት ምን ጎበኘው ለይስሙላ ተጎበኘ እንዲባል አይደለም፣ ለውጥ እንዲመጣ ነው። ምክንያቱም ኢሰብአዊ አያያዝ ከነጭራሹ መጥፋት ነው ያለበት። ይህንን ጥቃት እያደረሱ ያሉት ግለሰቦች ደግሞ በህግ መጠየቅ ነው ያለባቸው። ወንጀል ስለሆነ ጥሰት ስለሆነ ህገ መንግስታችን ያሰመረ በሚገባ ግልጽ ያደረገው ነገር አለ። ኢሰብአዊ አያያዝ የተከለከለ ነው። ኢሰብአዊ አያያዝ ላይ እጃቸው ያሉበት ኃላፊዎች መጠየቅ አለባቸው ነው የሚለው የኛ ሪፖርት። የህግ የበላይነት፣ ተጠያቂነት፣ ግልጽነት እንዲሰፍን ጥረት እያደረገ መሆኑንም ገልጿል። ተጠያቂነትን መረጋገጥ አለበት ነው። የህግ የበላይነት መረጋገጥ አለበት ነው። ይህንን ስናደርግ ነው ዲሞክራሲያዊ ስርዓታችን ሊጎለብት የሚችለው። ተጠያቂነት የሌለበት የህግ የበላይነት ያልሰፈነበት ስርዓት ዲሞክራሲያዊ ሊሆን አይችልም ከተው ነው። ይህ በእንዲህ እንዳለ በሀገሪቱ ባለፉት ጥቂት ወራት እየተወሰዱ ያሉ አዎንታዊ እርምጃዎች ወቅታዊ የፖለቲካ ትኩሳትን ከማርገብ ባሻገር መንግስት የፈጸማቸውን ስህተቶች ለማረም ያሉ ጅምር ተስፋዎች እንደሚደግፍ የሰብአዊ መብት ጉባኤ አስታውቋል። እየታየ ያለውን የለውጥ ድጋፍ በሚጻረር መልኩ በሀገሪቱ በተለያዩ አካባቢዎች የተፈጸሙ ያሉ የሰብአዊ መብት ጥሰቶችን ግን አሳሳቢ ናቸው ብለዋል የሰብአዊ መብት ጉባኤ ዛሬ በሰጠው መግለጫ። ከዚህ ጋር በተያያዘ የሰብአዊ መብት ጉባኤ የሰጠውን መግለጫ የተከታተለችው ሪፖርተራችን መቅደስ ጥላሁን ተጨማሪ መረጃ ልታደርሰን እዚህ ስቱዲዮአችን ናት።
እንደምን ዋልሽ? እንደምን ዋልሃል? ጤና ይስጥልኝ። እዚህ እንግዲህ የሰብአዊ መብት ጉባኤ ዛሬ መግለጫ ሰጥቷልና እዛው ነበር የቆየሽው። በተለይ እዚህ የሰብአዊ መብት ጥሰቶች አሳሳቢ ናቸው ብለዋልና ከዚሁ ጋር ተያይዞ ተጨማሪ መረጃዎች ብታደርሽ። መልካም እንግዲህ የሰብአዊ መብት ጉባኤ የምንለው ሰመጉ ከዚህ ቀደም ኢሰመጉ ነበር የሚባለው ኢትዮጵያ የሚለው ስም አሁን ቀርቶ ሰመጉ ብቻ ሆኗል። ከ1984 ዓመተ ምህረት ጀምሮ ነው ስራ የጀመረው። ይህ ማለት ላለፉት 26 ዓመታት ስራ ላይ የነበረ ማህበር ነው። በዚህም እንግዲህ ዛሬ በሰጠው መግለጫ ከ140 በላይ መደበኛና 40 የሚደርሱ ልዩ ሪፖርቶችን ለራሱ ለመንግስትና ለህዝብ በኢትዮጵያ እየተፈጸሙ ስላሉ ሰብአዊ መብት ጥሰቶችን በተመለከተ ማቅረብ ችያለው ነው ያለው። ይህ ተቋም እንግዲህ በሀገሪቱ በተለያዩ አካባቢዎች እየተፈጸሙ ስላሉ የሰብአዊ መብት ጥሰቶች ያገኛቸውን መረጃዎች ለመንግስት ቢያቀርብም ለጉዳዩ በቂ ትኩረት ባለመሰጠቱ በተለይም ካለፉት 3 ዓመታት ወዲህ በተለያዩ የሀገሪቱ አካባቢዎች እየተፈጸሙ ላሉ በርካታ ችግሮች መንስኤ ነው ብሎ ያምናል። እንግዲህ በዚህ ሳቢያ ባለፉት 3 ዓመታት ወዲህ ብቻ በተፈጠሩ ችግሮች ሳቢያ እኔ ባደረኩት ጥናት ነው የሚለው ተቋሙ በሺዎች የሚቆጠሩ ወጣቶች ህይወታቸውን እንዲያጡ ምክንያት ሆነዋል። በ10 ሺዎች የሚቆጠሩ ወጣቶች ታስረዋል። በመታሰራቸው ምክንያት ደግሞ ሰብአዊ መብት ጥሰቶች እንዲፈጸሙባቸው በየማረሚያ ቤቱ ለአካላዊና ለመንፈሳዊ ስብራት ተዳርገዋል ነው የሚለው። እንግዲህ ይህን መሰለ የሰብአዊ መብት ጥሰቶችን በተመለከተ እንግዲህ ሰመጉ በሚያወጣቸው ሪፖርቶች ምክንያት አባሎቻችን ተገድለውብናል፣ ታስረውብናል። ከዚህ ባሻገር በመናወጣቸው ሪፖርቶች ምክንያት ተቋሙ በራሱ እንዲዳከም መንግስት እርምጃዎችን ሲወስድብን ነበር። ተቋሙ በራሱ የገንዘብ አቅሙ እንዲዳከም ተደርጓል። ይህ እንግዲህ ለሲቪክ ማህበራት የወጣው መመሪያ በራሱ ከውጪ የገንዘብ ምንጭ እንዳናገኝና እንድንዳከም እንዲሁም በተለያዩ ሀገሪቱ አካባቢዎች ያሉን ቅርንጫፎች እንዲያንሱ የምንመረምርባቸው ቴክኒኮች እንዲያጥሩ ምክንያት ሆኗል ብሏል። ለማንኛውም ግን የዛሬው መግለጫ ዋና ትኩረት ይህ አይደለም። በአሁኑ ወቅት ለሰብአዊና ዲሞክራሲያዊ መብቶች መከበር ህዝቡ ተስፋ የጣለበት ጊዜ ነው። ስለ ሰብአዊ መብቶች መከበር በደንብ እያወራን ነው። ሲፈጸሙ ስለነበሩ የሰብአዊ መብት ጥሰቶች በአደባባይ እየተወራ ነው። ሰብአዊ መብት ጥሰት ሲፈጽሙ የነበሩ ሰዎች ለፍርድ ይቅረቡ እያልን ነው። ስለዚህ አሁን ላይ እየታዩ ያሉ ለውጦች ተስፋችን በራሱ ሊለመልም ይገባል። ይህንን የሰብአዊ መብት ጉባኤም ይስማማበታል። ነገር ግን ይህ ተስፋ የጣልንበት ነገር ሊያጨልሙ የሚችሉ ሀሳቦች አሁን እየተስተዋሉ ነው። በተለይም ከሰሞኑ በተለያዩ ሀገሪቱ አካባቢዎች የምንሰማቸው የመፈናቀል ዜናዎችን የምናስቆምበት መንገድ ላይ ልንሰራ ይገባል። ተስፋ አለን። ሀገሪቱ በዲሞክራሲያዊ ስርዓት ግንባታ ላይ ሰብአዊ መብት መከበር ላይ እያሰባቻቸው እየሰራቻቸው ያሉ ስራዎች መልካም ናቸው። ነገር ግን ይህንን ተስፋ ሊያጨልሙ የሚችሉ ጉዳዮች ከሰሞኑ እየሰማናቸው ያሉ የመፈናቀል ዜናዎች በርካታ ስራዎችን ይጠይቃሉ ነው የሚለው። እንግዲህ የሰመጉ ያወጣው መግለጫ እንግዲህ በአሁኑ ወቅት እንኳን ዜጎች በተፈናቀሉባቸው አካባቢዎች ላይ ከፍተኛ የሆነ የሰብአዊ ቀውስ አለ። ይህንን ደግሞ መንግስት በማንኛውም ሁኔታ በዛ አካባቢ ያሉ ሰዎችን ኃላፊነት ወስዶ እየተፈጸሙ ያሉ የሰብአዊ መብት ቀውሶች ሊረጋጉ ስለሚችሉባቸው መንገዶች ኃላፊነት የወሰደ አካል ሊኖር ይገባል። ጥፋቱን የፈጸሙ ሰዎች ሊቀጡ፣ በቦታው ያሉ ሰዎች ደግሞ ሰብአዊ እርዳታዎችን ሊያገኙ የሚገባባቸው መንገድ ሊኖር ይገባል ይላል። እንግዲህ እንደ አጠቃላይ ከመንግስት ከሲቪክ ማህበራት እንዲሁም ከተፎካካሪ ፓርቲዎችና ከኢትዮጵያ ህዝብ በአሁኑ ወቅት ያየነውን ተስፋ ሊያጨልሙ የሚችሉ ነገሮች ሲመጡ ምን ይጠበቃል፣ ምን ሊሰሩ ይገባል የሚለውን በራሱ የሰብአዊ መብት ጉባኤ በራሱ ምን ነገሮች ሊደረጉ ይገባል የሚለውን በመግለጫው አካቷል። ለአሁኑ ግን በሌሎች የዜና ወጃዎቻችን ምን ነገሮች ተካተቱ የሚለውን እናቀርባለን። ከመንግስት ይጠበቃል ካላቸው ነጥቦች መካከል ከህግ አግባብ ውጪ በስር ላይ የሚገኙ ቀሪ እስረኞች አሉ ብለዋል። በሱ ጥናት መሰረት በአስቸኳይ ሊፈቱ ይገባል። ከዚህ በኋላ ደግሞ የሚፈቱትም ሆነ አስቀድሞ የተፈቱትም ቢሆን ቢያንስ ወደ ቀድሞ ህይወታቸው እንዲመለሱ ተጨማሪ ከመፈታት ባሻገር ተጨማሪ ገዛዎች ሊደረጉላቸው ይገባል። የበጎ አድራጎት ድርጅቶችና ማህበራት አዋጅ፣ የጸረ ሽብር አዋጅ፣ የፕሬስ ህጉና ሌሎች ህጎች እንግዲህ ቅድሚያ ተሰጥተው ምን ችግር አለባቸው የሚለው ተፈትሾ ሊሻሻሉ ይገባል። ነፃና ገለልተኛ ሚዲያዎች የሚፈጠሩበት መንገድ ሊመቻች፣ ተጽዕኖውን ተቋቁመው መስራት እንዲችሉ ሊደረግ ይገባል። እንዲሁም በሁለቱም እንግዲህ ሀገሪቱ ሁለት አስቸኳይ ጊዜዎችን ዚያቶ ዲ አሳልፋለች። በሁለቱም የአስቸኳይ ጊዜ አዋጆች ወቅት የተፈጸሙ የሰብአዊ መብት ጥሰቶች በገለልተኛ አካል ሊጣሩ ይገባልና በተለያዩ የሰብአዊ መብት ጥሰቶች ላይ ተሳታፊ የሆኑ የመንግስት ኃላፊዎችም ይሆኑ የአስተዳደር አካላት ሌሎች ግለሰቦችም ይሆኑ ሊጠየቁ ውሳኔ ሊሰጣቸው ይገባል የሚል ሐሳብን አጽቷል። ተፎካካሪ ፓርቲዎች የኢትዮጵያ ህዝብም አሁን ዲሞክራሲያዊ መብቶችም ሰብአዊ መብቶችም ሊከበሩባቸው የሚገቡ ተስፋዎችን እያየን ነው። በተለይም ባለፉት
ጥቂት ጊዜያት ወዲህ። ስለዚህ እነዚህን ተስፋዎች ሊያጨልሙ የሚገቡ ነገሮች ሊከሰቱ አይገባም። ሁሉም የድርሻው ሊወጣ የሚል ሐሳብ አቅርቧል በዛሬው መግለጫው። ይሄ ነው እኔ ጋር ያለው መረጃ። አመሰግናለሁ መቅደስ ሰጠሽው መረጃ። ዜናዎቻችን ይቀጥላሉ። በጉራጌ ዞን በወልቂጤ ከተማ ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ላሳዩት የአመራር ብቃት ለውጥን ደግፍ ዲሞክራሲና በርታ በሚል መሪ ቃል ትላንት የምስጋናና የድጋፍ ሰልፍ ተካሂዷል። የሰልፉ ታዳሚዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ባቀረቡት ጥሪ መሰረት በአዲስ አበባ ሰልፍ ለተጎዱ ወገኖች ደም ለግሰዋል። ብሩክ ተስፋዬ ዝናባማው የአየር ሁኔታ ሳይበግራቸው ከጉራጌ ዞን ከሁሉም ወረዳዎችና ከሁለቱ ከተሞች የተውጣጡ በሺዎች የሚቆጠሩ ሰዎች ዶክተር አብይ አህመድ በስካሁኑ ቆይታቸው እያሳዩ ላሉት የአመራር ብቃት እንዲሁም የመደመር የፍቅርና የይቅርታ ጉዞን ለመደገፍ በወልቂጤ ታላቅ የምስጋናና የድጋፍ ሰልፍ ተካሂዷል። በሰልፉ ለዶክተር አብይ ምስጋናና ድጋፍን ለማቅረብ የእድሜ ነገር ጉልበታቸውን ሳይገታ ከወጣቶች ጋር እኩል እየተጋፉ በተቀጣጠለ የሀገር ፍቅር ስሜት በደስታ ማዕበል የተዋጡት ወይዘሮ ሄሮዱላ ምስጋናቸውን ከምርቃት ጋር ለዶክተር አብይ እንዲህ ነበር የገለጹት። ደስ አለን፣ ደስታው አልችለውም። ይሄ በልቤ ያስቀመጥኩት በደስታው አልችለውም። አላህ ይቆይልኝ፣ አላህ ያሰንብትልኝ። አላህ መሰለ በቃ ከዘበና ነው። በድጋፍ ሰልፉ ላይ በቀል የደካሞች ነው፣ በበቀል አናምንም፣ ፍቅር ያሸንፋል፣ ተደምረናልና ሌሎችም ሲንጸባረቁ የነበሩ መልእክቶች ናቸው። ሰልፉን ሲመሩ የነበሩት ዘርማ ወይንም የአካባቢው ወጣቶች በሰልፉ ላይ ለታደሙ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በወልቂጤ ተገኝተው በቀቤናና በጉራጌ አካባቢዎች መካከል የተፈጠረውን ግጭት ወጣቶቹ ሰላማዊ ሁኔታን በመፍጠር የመደመርን የቤት ስራ እንዲሰሩ የሰጧቸውን ኃላፊነት መወጣታቸውንና ዞኑ ለሌሎች ብሔረሰቦችም መኖሪያ መሆኑን ገልጸዋል። ዞናችን የብዙ ብሔረሰቦች መገኛ ነው። ስለዚህ ጉራጌ ዞን ውስጥ ያለ አጠቃላይ የሌላ ብሔረሰብ ዜጎች አንድም ቀን ከጉራጌ ማህበረሰብ ባህል፣ ወግ፣ ታሪክ አርቀን አናውቅም። ስለዚህ ከኛ ጋር ተዋልደዋል፣ ከኛ ጋር ወልደዋል፣ ኖረዋል፣ ተጋብተዋል፣ ተደምረዋል። ስለዚህ ጉራጌዎች ናቸው። ስለዚህ ኢትዮጵያውያኖች ናቸው። ክቡር ጠቅላይ ሚኒስትር በሰጡን የቤት ስራ መሰረት የቤት ስራችንን ሰርተናል፣ ተደምረናል። ዘርማው ቀን ከሌት ከተማውንና ቤቱን ይጠብቃል። እንዲሁም ዘርማው በሌላው ኢትዮጵያ በሌላ አካባቢዎች የተከሰቱ የመግደል፣ የመፈናቀል፣ የማባረር፣ የማሳደድ ድርጊቶችን የእኩያን ተግባር በመሆኑ አጥብቀን እናወግዛለን። የሰልፉ ተሳታፊዎች መደመርን ከሰልፉ ድጋፍ ባለፈ በተሰማሩበት መስክ በኃላፊነት ስሜት በመስራት እንደሚገልጹት ተናግረዋል። እኔ እዚህ ከተማ ነጋዴ ነኝ። ከንግድ ጋር ነው እየተሰማራ ያለሁት። ስለዚህ ዶክተር አብይን መደገፍ ካለብን አስፈላጊ የሆኑ ነገሮች ከነጋዴ ማህበረሰብ የሚጠበቀውን፣ ከሃይማኖት አባቶች የሚጠበቀውን፣ እንደገና ደግሞ ከአገር ሽማግሌዎች የሚጠበቀውን ሁሉ በተሰማራበት ሙያ የመንግስት ሰራተኛም ቢሆን በተሰማራበት ሙያ ሁሉ እሳቸውን ለመደገፍ ሐሳባቸውን ለመደገፍ ቁርጠኛ የሆነ አመለካከት ሊኖረን ይገባል የሚል ሐሳብ ነው ያለው። ተታለን ወደ አልተፈለገ አቅጣጫ መሄድ ለማንም እንደማያዋጣና የሚያዋጣን አንድ መሆን የመደመር ሳይንሱ አንድ መሆን ነውና ያንን የገለጽንበት እለት ነው። ሳንዘናጋ እሳቸውን መደገፍ በሰልፍ ብቻ አይደለም። ሁሉም ህብረተሰብ ወጣቱም ሆነ አዛውንቱ ሁሉም በተሰማራበት መስክ በተግባር በሰልፍ ብቻ ሳይሆን በተግባር ሁላችንም ከምንጥለው ሶፍት አንስተን የእሳቸውን ዓላማ ደግፈን ላቀዱት እቅድ ስኬታማነት የበኩላችንን አስተዋጽኦ ማበርከት እንዳለብን ለመግለጽ የተዘጋጀም ሰልፍ ጭምር ነው። ከድጋፍ ሰልፉ በኋላም በርካቶች በአዲስ አበባው ሰልፍ በተፈጸመ ጥቃት ለተጎዱ የወገን አለኝታነታቸውን ለማሳየት የደም ልገሳን አከናውነዋል። መነሻው ምክንያት ያው ለተጎዱ ወንድሞቻችን እህቶቻችን ደም በመለገስ ፍቅራችንን እንደምንገልጽ አራያው የሆነው ጠቅላይ ሚኒስትራችን እሱን ተከትለን እኛም ለወገኖቻችን ደማችንን እስከ መስጠት ድረስ ፍቅር እንዳለን ለሁሉም ወገኖቻችን ለቀቤናም ለጉራጌም ሁሉም አንድ ነን። ፍቅራችንን በዚህ መልኩ መግለጽ ስለፈለኩ ነው የመጣሁት። ይሄ ደም ይቀዳል። ዛሬ በወልቂጤ ውስጥ ደም ሰጥተን ይሆናል። ኢትዮጵያ ውስጥ ላለው ተጎዱ የትም ለተጎዱ የሚሰጥ ነው እዚህ ላለ። ስለዚህ ከዚህ በላይ መዋሃር የለም፣ ከዚህ በላይ መደመር የለም። ስለዚህ
ደማችንን ቀላቅለናል ማለት ነው። የድጋፍ ሰልፉ የኢትዮጵያን ብሔራዊ መዝሙር በመዘመር በሰላም ተጠናቋል። በተመሳሳይ ዜና የጎንደር ማረሚያ ቤት ታራሚዎች ለጠቅላይ ሚኒስትር ዶክተር አብይ አህመድ የምስጋናና የድጋፍ ሰልፍ ላይ በወጡ ዜጎች ላይ በደረሰ የቦምብ ጥቃት ለተጎዱ ዜጎች ደም ለግሰዋል። የገንዘብ ድጋፍም አድርገዋል። ለጎንደር ከተማ የመንግስት ኮሚኒኬሽን ዘገባ ወይንሸት ደጀኔ። በጎንደር ማተሚያ ቤት የሚገኙ ታራሚዎች በማረሚያ ቤት ብንሆንም የሀገራችን ጉዳይ ያሳስበናል ብለዋል። ፍትህ ለሁሉም፣ ዘመኑ የምሕረት ነው፣ የለውጡ ተቋዳሽ እንሁን፣ ዶክተር አብይ ውስጣችን ነው፣ ተደምረናል፣ መግደል መሸነፍ ነው የሚሉና የተለያዩ መፈክሮችን ይዘው ተስተውለዋል። እኛ ኢትዮጵያውያን ከዘረኝነት፣ ከጎጠኝነት፣ ከአክራሪነት፣ ከሃይማኖት ከመከፋፈል የጠቅላይ ሚኒስትር ዶክተር አብይ አህመድ አመራር በአጭር ጊዜ ውስጥ ለውጥ አምጥቷል። ይህንን ለውጥ የማይፈልጉ የህዝባችን አንድነትና መፈቃቀር የማይዋጥላቸውን ህዝባችን ሊታገላቸው ይገባልም ሲሉ ታራሚዎቹ ተናግረዋል። ጠቅላይ ሚኒስትራችን እንደግፈው እና በረታታ አሸባሪን እንቃወም ነው። የፍትህ ስርዓቱን ፈጣን በማድረግ መንግስትም ይቅርታ አድርጎልን ማረሚያ ቤት የምናባክነውን ጉልበት የበደልነውን ማህበረሰብን የምንክስበት እድል ይመቻችልን ሲሉም የጎንደር ማረሚያ ቤት ታራሚና የታራሚዎቹ ሊቀመንበር አቶ ለምለም አዲሱ ጠይቀዋል። በቆይታችን ጊዜ የቆየንበትን የታረምንበትን ጊዜ በማየት በአጠቃላይ በታራሚ በተለያዩ ማረሚያ ቤቶች እንደተፈጸመው አሁንም በየዞኖቹ በየወረዳዎቹ የዚህ የፍትህ ስርዓቱ ተዘርግቶልን አሁን የተጀመረው ጅምር ፍጻሜ ባጭር ጊዜ እንዲከናወንልን አሁንም በድጋሚ በታራሚው ስም ጠይቃቸዋለሁ። የማረሚያ ቤቱ ኃላፊ ዋና ኢንስፔክተር ጀማል ሰይድ የይቅርታ ጥያቄያቸውን ወደፊት ለሚመለከታቸው አካላት እንደሚያቀርቡም ቃል ገብተው ሰኔ 16 በመስቀል አደባባይ ለጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍና የምስጋና ሰልፍ ላይ በንጹሃን ዜጎች ላይ የደረሰውን የቦምብ ጥቃት ተቋማቸው እንደሚያወግዙም ተናግሯል። የመለስ ዜናዊ አመራር አካዳሚ ሰራተኞች ሰኔ 16 በመስቀል አደባባይ ጉዳት ለደረሰባቸው ወገኖች ደም ለገሱ። በዕለቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ጥቂት ወራት በሀገሪቱ ያመጡትን ለውጥ ለመደገፍ የወጡ ዜጎች ላይ የደረሰው ጥቃት አሳዛኝ መሆኑን የገለጹ ሰራተኞቹ ተጎጂዎች በደም እጦት ምክንያት ከሚደርስባቸው ችግር ልንከላከላቸው ይገባልም ብለዋል። የመለስ ዜናዊ አመራር አካዳሚ በወቅቱ አደጋው በሰልፍ ላይ ለወጡ ወገኖቻችን ብቻ ሳይሆን ለኢትዮጵያ ሕዝቦችም የተቃጣ አደጋ መሆኑንና ይሄ መወገዝ እንዳለበት ለጀመርነው የልማት ጉዞና ለህብረታችን የማይበጅ አደገኛ አስተሳሰብና ተግባር መሆኑን ነቅፈናል። ደም በመለገሴ በጣም ደስታ ይሰማኛል። ትልቁን ኩራት ይሰማኛል። ዶክተር አብይን ፈለግ ተከትዬን በማድረጌ ወገኖቼን በመርዳቴ በጣም ደስተኛ ነኝ። ፍቅርና አንድነትን ለመግለጽ በወጣ ንጹህ ህዝብ ላይ እንደ አረመኔ ነገር በመፈጸሙ እጅግ በጣም ያዘንኩት በግሌም እንደ ሀገርም አሁን ለእንደዚህ ደማቸው ለፈሰሰ ወገኖቻችን ደም በመለገሴ እጅግ በጣም ደስተኛ ነኝ። አይደለም ደም ሌላም የሚከፈል ነገር ካለ ህይወትን ጭምር ለመክፈል ዝግጁ ነኝ። ተመልካቾቻችን ይህ የአራት ማዕዘን ዜና ወጃችን ነው። የኢትዮጵያ የፐብሊክ ዲፕሎማሲ ቡድን የሁለቱን ሀገራት ህዝቦች ጠቃሚነት ይበልጥ በማሳደግ በኩል በጅቡቲ የነበረውን ቆይታ ውጤታማ እንደነበር አስታወቀ። የዲፕሎማሲ ቡድኑ የህዝብ ለህዝብ ግንኙነቱን አጠናቆ አዲስ አበባ ገብቷል። አማራ ተመስገን። የኢትዮጵያና የጅቡቲ ዘርፈ ብዙ ግንኙነት ከጎረቤት ሀገራትነትም በላይ እንደሆነ በበርካቶች ዘንድ ይነሳል። ከቀናት በፊት ወደ ጅቡቲ ያመራው የኢትዮጵያ የፐብሊክ ዲፕሎማሲ ቡድንም ሁለቱ ሀገራት ወቅቱ የሚጠይቀውን የኢኮኖሚ ትስስር እንዲኖራቸው በማለም ነው። የኢትዮጵያና የጅቡቲ ግንኙነት አሁን ወደ ተሻለ እናድርሰው ብለን ካልሆነ በስተቀር ግንኙነታችን በሁለት ሀገር ያለን አንድ ህዝብ ምንም ልዩነት አለ ማለት አይቻልም። የፐብሊክ ዲፕሎማሲ ቡድኑ በጅቡቲ የሚኖሩ ኢትዮጵያውያን የሚያነሷቸው ቅሬታዎች ካሉ በሚል በጉብኝቱ ቅድሚያ ሰጥቶ አድምጧል። ጥያቄ አካቶ በሁለቱ ሀገራት የህዝብ ለህዝብ እንዲሁም የኢኮኖሚ ትስስር ዙሪያ ከሀገሪቱ የፓርላማ አባላት፣ የውጭ ጉዳይ ሚኒስትር እንዲሁም ፕሬዝዳንት ጋር ቆይታ አድርጓል።
እንደ ችግር ያነሳናቸው የተወሰኑ ነገሮች ናቸው። አብዛኛው ነገሮች ግን በተግባር ለህዝባችን ይሰሩ የነበሩት በተለይ ሃይማኖታዊ አንድነቱን ለመፍጠር የክርስትና እምነት ተከታዮች አያያዝ በተመለከተ ለክርስትና እምነት ተከታይ ወንድሞች የጸሎት ቦታ በመስጠት እንደዚሁም ደግሞ የቀብር ቦታ በመስጠት እንደተባበሩም ጭምር አረጋግጠናል። ከራሱ ከህዝቡም ሰምተናል። ይሄ ደግሞ እጅግ በጣም ደስ የሚያሰኝ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሌሎች ጎረቤት ሀገሮች አስቀድሞ ጅቡቲ መጎብኘታቸው ለጅቡቲ ያላቸውን ቀረቤታ የሚያሳይ ነው። ኢትዮጵያና ጅቡቲ በኢኮኖሚ ብቻ ሳይሆን በፖሊሲ ማዕቀፍም ጭምር የመተሳሰብ እቅድ ያላቸው ሀገሮች ናቸው። ጅቡቲም ከዚህ አኳያ ግንኙነቱን በማጠናከር በኩል ሰፊ ስራ እየሰራች ነው። ኢትዮጵያውያን የሚያነሱት ጥያቄም ሳይውል ሳያድር የሚመለስ ነው። 90 በመቶ የሚሆነው የኢትዮጵያ የገቢና ወጪ ንግድ የሚተላለፈው በጅቡቲ ወደብ ከመሆኑ ጋር ተያይዞ አገልግሎቱ የተፋጠነ እንዲሆን ከቡድኑ የተነሳ ሲሆን በዚህ ዙሪያ የጅቡቲ መንግስት ቀድሞውንም ቢሆን በትኩረት የሚሰራው ጉዳይ እንደሆነ አንስቷል። በሌላ በኩል ደግሞ የምስራቅ አፍሪካን የሰላም ሁኔታ ወደ ተሻለ ምዕራፍ በማሸጋገር ረገድ ኢትዮጵያ ሰፊ ድርሻ እንዲኖራት ከጅቡቲ በኩል ፍላጎት ቀርቧል። የኢትዮጵያና የኤርትራ ጉዳይ ሰላማዊ መንገድ እያገኘ ሲመጣ አልሴም ታይም አውቶማቲካሊ የጎረቤት ሀገር የጅቡቲንም ጉዳይ መታየት ያስፈልገዋል። በነካጃቸው መንግስታት ችግሩን በጠረጴዛ ዙሪያ ልክ ከኢትዮጵያ ጋር እንደተጀመረው ጉዳይ ኢትዮጵያ መሀል ሆና ጅቡቲንና ኤርትራን ደግሞ ማስማማት ይኖርባታል። የመስማማት ሁኔታ ካለ ለልማትም ለመልካም አስተዳደርም ለሁሉም ጠቀሜታው የጎላ ነው የሚሆነው። ጅቡቲ 41ኛውን ዓመት የነጻነት ቀኗን ስታከብር የበርካታ ሀገራት ዲፕሎማቶች ተገኝተዋል። የኢትዮጵያ ፐብሊክ ዲፕሎማሲ ቡድን ደግሞ የክብር እንግዳ በመሆን የሁለቱን ሀገራት ከጎረቤትነት በላይ መሆን አስመስክሯል። ሶፊያ የተባለችው ሮቦት ወደ አዲስ አበባ መጥታለች። በብሔራዊ ሙዚየም አቀባበል ይደረግላታል ተብሏል። በዚህ ጉዳይ ላይ ሪፖርተራችን ጌቱ ላቀው ተጨማሪ መረጃ ሊያደርሰን በቀጥታ መስመር ላይ ይገኛል። እንደምን ዋልክ ጌቱ? የሶፊያ ሮቦት አቀባበል እንደው ለምን ዘገየ የሚለውን ነገር ሲናነሳ። እሺ፣ አመሰግናለሁ ተመስገን። እንግዲህ አሁን የምንገኘው በብሔራዊ ሙዚየም ውስጥ ነው። እዚህ እንግዲህ የሉሲም ትገኛለች። የመጀመሪያው የሰው ልጅ ቅሪተ አካል በመባል የምትታወቀው ናትና እዚህ ነበር አቀባበል ይደረጋል ተብሎ የታሰበው። ነገር ግን ሶፊያ አዲስ አበባ ገብታለች። አንዳንድ አካሎቿ ግን ተሟልተው ስላልገቡ እነሱን ለማሟላት የቴክኒክ ጉዳዮች ስላጋጠሙ ነው እዚህ ብሔራዊ ሙዚየም አቀባበሉ ሳይደረግ የቀረው። ነገር ግን ነገ 8 ሰዓት ላይ ሚሊኒየም አዳራሽ ትልቅ የሳይንስና ቴክኖሎጂ የመገናኛና ኢንፎርሜሽን ቴክኖሎጂ ኤክስፖ ይካሄዳል፣ ዓለም አቀፍ ኤክስፖ። በዛ ኤክስፖ ላይ እስከ 8 ሰዓት ጀምሮ ይፋዊ አቀባበል ይደረግላታል። እንዲሁም ደግሞ ሶፊያ ለመጀመሪያ ጊዜ በእንግሊዝኛ ተናጋሪ ሆና ነው የተሰራችውና ለመጀመሪያ ጊዜ በአማርኛም ትነጋገራለች ተብሎ ይጠበቃል። እዛ ፕሮግራም ላይ በርካታ አመራሮችም የመንግስት ባለስልጣናት ይገኛሉ ተብሎ ነው የሚጠበቀው። እንግዲህ ሶፊያን በመስራቱ ሂደት ውስጥ በርካታ ኢትዮጵያውያን ተሳታፊ ሆነዋል ነው የተባለው። ዛሬ ባገኘሁት መረጃ መሰረት እንግዲህ የአይኮግላብ የሚባል አንድ እዚህ ኢትዮጵያ ውስጥ ያለ ድርጅት አለ። እሱ ከሳይንስና ቴክኖሎጂ ሚኒስቴር ጋር በመተባበር ነው ሶፊያን በመስራቱ ሂደት ውስጥ የታለፈውና ኢትዮጵያውያኑ በሶፊያ የአእምሮ ስራ ላይ ሰፊ ስራ ሰርተዋል። በተለይ የሶፍትዌር ኢንጂነሪንግ ስራዎችን በርካታ ኢትዮጵያውያን ከ1000 በላይ የሚሆኑ ኢትዮጵያውያን ተሳትፈዋል ነው የተባለው። በዚህ ላይ እንግዲህ አእምሮዋን በመስራት እነዚህ ኢትዮጵያውያን ከ4 ዓመታት በላይ ፈጅቶባቸዋል ወይም ደግሞ 4 ዓመታትን የፈጀ ስራ ነው ያከናወኑት የሚል መረጃ ነው ያገኘሁት። ወደ 67 በመቶ የሚሆነውን የሶፊያን አካል ተሰርቷል ተብሎ ይታሰባል። በእርግጥ ይሄ ቁጥር ትክክለኛ ነው ተብሎ መውሰድ ባይቻልም እያንዳንዷን በአንድ ሶፍትዌር ኢንጂነሪንግ ላይ በርካታ ሀሳቦች ስለሚመጡ 100% የሚባል ስለማይሆን ነው 67 በመቶ የሚጠጋጋ ቁጥር ነው ተብሎ ይታሰባል። ግን ከ1000 በላይ ሰዎች በሶፊያ የአእምሮ ሶፍትዌር ኢንጂነሪንግ ስራ ላይ ተሳታፊ እንደሆኑ ነው ያገኘሁት። እንግዲህ ከሶፊያ የሳውዲ አረቢያ ውስጥ ነው የተሰራችው። ሳውዲ አረቢያዊ ዜግነት አግኝታለች። በእርግጥ አእምሯ ኢትዮጵያ ውስጥ ነው የተሰራው። አካሏ ደግሞ ሙሉ አካሏ ሆንግ ኮንግ ውስጥ ነው የተሰራው። እዛ ያሉ የሶፍትዌር ኢንጂነሪንግ ባለሙያዎችም ደግሞ ተሳታፊ ሆነዋል ነው የተባለው። እንግዲህ ሳውዲ አረቢያዊ ዜግነት አላት ሶፊያ። በርካታ ነገሯን የሰሩት ኢትዮጵያውያን ስለመሆናቸው ይነገራል። ለዛም ነው ዛሬ እዚህ ኢትዮጵያ አዲስ አበባ መጣ ከሌሎች ኢትዮጵያውያን ጋር ንግግር ታደርጋለች። አጠቃላይ ሁኔታዎች አቀባበል የሚደረግላታል ተብሎ የታሰበ የነበረው ይሄ እንግዲህ ለዛሬ አልሆነም ነው የተባለው። ለመጀመሪያ ጊዜ እንግዲህ ከእንግሊዘኛ ውጪ
በተለያዩ የዓለም አካባቢዎች እየዞረች እንግሊዘኛ ስታወራ ነበር የነበረውና አሁን ለመጀመሪያ ጊዜ በአማርኛም ታወራለች ተብሎ ይጠበቃል። ለዛም ፕሮግራም ተደርጋለች ነው የተባለው። እንግዲህ ሮቦት ኢንጂነሪንግ ላይ በተለይ የሮቦቲክስ ሶፍትዌር በሚባለው የሮቦት የአይኮግላብ የሚባለው ድርጅት በዋናነት ይሰራል። ሳይንስና ቴክኖሎጂ ሚኒስቴርም ይሄንን በሰፊው ድጋፍ አድርጓል ነው የተባለው። ነገ እንግዲህ ከ8 ሰዓት ጀምሮ በሚሊኒየም አዳራሽ የሚደረገውን አቀባበል እኛም ተከታትለን ለመረጃው እናደርሳለን። ለጊዜው ያለኝ መረጃ ይሄን ይመስላል መሰለ። አመሰግናለሁ ጌቱ ለሰጠው ማብራሪያ። ህገወጥ ጥቅም ለማግኘት ሲባል በድብቅ በሚላክ ጫትና በኤርፖርት ጉምሩክ የፍተሻ ክፍተት የተነሳ ዜጎቻችን ለእስር የተዳረጉ ነው ሲሉ በኩዌት የሚኖሩ ኢትዮጵያውያን ቅሬታ አቀረቡ። በኩዌት የኢትዮጵያ ኤምባሲ የዜጎቹ ቅሬታ ትክክል መሆኑን አምነው 29 ኢትዮጵያውያን በኩዌት ማዕከላዊ እስር ቤት እንደሚገኙ አረጋግጠዋል። የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት በበኩሉ የሌሎች ሀገራትን ህግ ለማስከበር ሳይሆን ዓለም አቀፍ ወንጀል ተብለው የተቀመጡትን ለመከላከል ነው የምንሰራው ብሏል። እንዳለ ዘውዴ በመካከለኛው ምስራቅ በምትገኘው ኩዌት ጫት እንደ አደንዛዥ እጽ ስለሚቆጠር በፍጹም የተከለከለ ነው። ይዞ የተገኘም ከፍተኛ ቅጣት ይጣልበታል። በኩዌት የሚኖሩ ኢትዮጵያውያን እንደሚገልጹ ደግሞ ህገወጦች ከኩዌት ለእረፍት ወደ አገር ቤት መጥተው የሚመለሱ ዜጎችን ከተለያዩ ምርቶች ጋር ተደብቆ የተዘጋጀ ጫትን አስይዘው ይልኳቸዋል። የአየር በረራ እየጠበቁ በሚልኩት ህገወጥ ጫት ሳቢያ ወገኖች ለእስር እየተዳረጉ መሆኑን ጠቁሞ የአዲስ አበባው ኤርፖርት ጉምሩክ ፍተሻ ምን እየሰራ ነው ይላሉ። በቅቤ ውስጥ በማር ውስጥ በቆጮ በቆሎ በቡና ውስጥ ይህንን የተፈጨ ጫት አድርሽልኝ እዛ እህቴ ትቀበልሻለች በማለት ይሰጧቸዋል። በተለያየ ጊዜ ነው፣ አንዴ አይደለም። 10 ኪሎ 5 ኪሎ እና ከዛ በላይ ከፍተኛ ጫት ሲያል እየታየ ዝም ብለዋል። በኩዌት የኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ክፍል ኃላፊ አቶ አወላሊ ዜጎች ያቀረቡት ቅሬታ ትክክል መሆኑን አረጋግጠው ኢትዮጵያውያኑ ሰርተው ለመለወጥና ቤተሰቦቻቸውን ለመርዳት የሚያደርጉት ጥረት በገዛ ወገኖቻቸው ጭካኔ ተደናቅፎባቸዋል ብለዋል። ከእስር ቤት ያገኘነው መረጃ የሚያሳየው በአሁን ደረጃ 25 ሴት ኢትዮጵያውያን እና 4 ወንዶች በአጠቃላይ 29 ኢትዮጵያውያን በኩዌት ማዕከላዊ እስር ቤት ይገኛሉ። ከእስረኞች መካከል 12 ሴቶችና 1 ወንድ በዚሁ በጫት መዘዝ የተያዙ መሆኑን የገለጹት ኃላፊው ከ1 ዓመት እስከ 10 ዓመት እንደተፈረደባቸውም ተናግረዋል። የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ገብረ ሕይወት ገብረስላሴ ጉምሩክ 20 ሺህ የሚደርሱ የተጓዦችን ሻንጣ እየከፈተ እንደማይፈትሽ ጠቁመው በጥርጣሬ በጥቆማና በኤክስሬይ በሚታዩ አጠራጣሪ ነገሮች ግን ፍተሻ ያደርጋል ብለዋል። የሌሎች ሀገራትን ሕግ ለማስከበር ሳይሆን የምንሰራው ዓለም አቀፍ ወንጀሎችን ለመከላከል ነው በማለት ነው የሚናገሩት። ጉምሩክ ደግሞ እዚህ የተቀመጥነው የየመን ሕግ የሳዑዲ ሕግ የምናምን ሕግ ብሎ የዓለም ያሉ ሕጎች ለማተግበር አይደለም። ኢንተርናሽናል ወንጀል ተብሎ ከተቀመጡ ናቸው ብለን መውሰድ አንችልም። ኢቭንም ፎርማል እኮ ኤክስፖርት እናደርጋለን ጫት፣ ዶላር ኮሌክት እናደርጋለን ከጫት ልከን ማለት ነው። ህጋዊ ባልሆነ መልኩ ከሌሎች ነገሮች ጋር ተደባልቆ ሲወጣ በኤክስሬይ አይታይም ወይ ተብሎ ለቀረበላቸው ጥያቄም 5 ኪሎ እኮ ሽሮ ሆኖን እያየን እንለቀዋለን። ለምን ኢንሲግኒፊካንት ለምን ተቀላቀለ ነው ጥያቄያቸው። ለምን ተቀላቀለ? በአንድ ሻንጣ ማአት ይሁን አየነው ምን ማድረግ ይጠበቅብናል? ጫት በመሆኑ ጫት የሚባል አንድን ጫት እንዳይወጣ የሚል ህግ ማውጣት ይጠበቅብናል። በኩዌት የኢትዮጵያ ኤምባሲ የዲያስፖራ ጉዳዮች ክፍል ኃላፊ ችግሩን በተመለከተ ኤርፖርት ለሚገኘው ሴኩሪቲ በደብዳቤና በስልክ ማሳወቃቸውን ገልጸው ከህገ ወጦቹ ጋር ግንኙነት ያላቸው አሉ በማለት ላቀረቡት አስተያየት የጉምሩክ ቅርንጫፍ ጽሕፈት ቤት ኃላፊ ምላሽ ሰጥተዋል። የዚህ ስራ የሚሰሩ ግለሰቦች ከየቦታው ኮኔክሽን አላቸው፣ ግንኙነት አላቸው። ይኖራሉ፣ በቃ ይኖራሉ። እነማን ናቸው? ባለሙያዎቻችን ክልክል ነውና አንድም ያሳልፉ ማለት አይደለም። የሚሆን ደግሞ ሁሉም በተንኮል ነው ጥቅም ስላላቸው ነው ብሎ መደምደም ደግሞ ግምት ይሆናል። ሲጣራ የጥቅም ተጋሪ ስለሆነ ህገወጥ ድርጊት የፈጸመ ሰው ይሆናል። በእነሱ ልክ ተጠያቂ ይሆን አንድ ሳይነካ የሚቀር ነው። በኩዌት የሚኖሩ ኢትዮጵያውያን ከኤምባሲው ጋር በመተባበር ለዜጎቹ ጠበቃ በማቆምና በመረዳዳት ላይ ይገኛሉ። በከተሞች የሚስተዋለውን የአመራር ክፍተት ለመፍታት እየተሰራ መሆኑን የኦሮሚያ ከተማና ቤቶች ልማት ቢሮ ኃላፊ ዶክተር ግርማ መንቴ ተናገሩ።
የኦሮሚያ የከተሞች ፎረም ሳምንት በጅማ ከተማ በፓናል ውይይት እየተከበረ ነው። መለሳምደ በጅማ ከተማ አዘጋጅነት እየተከበረ ያለው የኦሮሚያ ክልል የከተሞች የፎረም ሳምንት በተለያዩ ዝግጅቶች እየተከናወነ ይገኛል። ከነዚህ መርሃ ግብሮች መካከል አንዱ የሆነውና ለከተሞች እድገት እንቅፋት የሆኑና መፈታት አለባቸው የተባሉ የከተሞች የመልካም አስተዳደር የህብረተሰቡ ከገጠር ወደ ከተማ የመሰደድ መንስኤ የከተማ መሬት አስተዳደርና የፕላን አስተዳደርን የዳሰሰ ጥናታዊ ጽሑፍ ቀርበው ውይይት ተደርጎባቸዋል። ከተለያዩ የክልሉ ከተሞች የተውጣጡ ባለድርሻ አካላትም የቀረበውን ጥናታዊ ጽሑፍ ተከትሎ በአሁኑ ሰዓት ለከተሞች እድገት ስጋት ናቸው ያላቸውን ጉዳዮች ላይ አስተያየታቸውን ሰጥተዋል። መጋሎት ቦሩ የገረውሙፍ ገጌሱ ማለት ነው ከነ ሙርቴ ሳዋንተ በዋናነት የአገልግሎት አሰጣጣችን ላይ ያሉ ዋና ዋና ክፍተቶችን ለይተን ካልሰራን አሁንም ችግር ውስጥ መግባታችን አይቀርም። ሌላው የከተሞች ፕላንን የተመለከተው ከዚህ ጋር በተያያዘ ከተሞቻችን ሰፊ ችግር ነው ያለባቸው። ሪሶርስ ንጥቃም ነው እንዲ ጉዳኔ ለፈዳ ያለን ትልቁ ሀብታችን መሬት ነው። ይህ ሀብት ደግሞ እንደፈለግን የምንሰጠው አይደለም። ሰው ደግሞ ለመኖር መሬት ያስፈልጋል። ስለዚህ ይጠይቃል። እዚህ ላይ በትኩረት ቢታይና ወጥ የሆነ አሰራር ቢቀመጥለት መልካም ነው። ራኮ ቡልቺን ሰጋሪ ሰደርካን ኡመሙ ከሰተኮ የመልካም አስተዳደር ችግሮችን ደረጃ በደረጃ በመናይበት ጊዜ መፈጸም የማንችለው ነገር ቃል መግባት አንዱ ነው። በተለይም ከተሞች በሪፎርም እንዲታቀፉ ከተደረገ በኋላ ለስራ የሚሆን በጀት አለመልቀቅ ችግር እየፈጠረ ነው። ከመድረኩ ተሳታፊዎች በተነሱት አስተያየቶች ላይ የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊው ዶክተር ግርማ አመንቴ ማብራሪያ ሰጥተዋል። ባየሳኑት ፉዴ ገሌ ኦፊከኛ ነው ጀቹ ቀብ የተነሱትን አብዛኛዎቹን ነጥቦች ተቀብለን የምንሰራበት ነው የሚሆነው። ከስልጠና ጋር በተያያዘ እውነት ለመናገር ይህ የክልላችን አስተዳደር በርካታ ስልጠናዎችን ሰጥቷል። አሁን የምንፈልገው ያገኘውን ስልጠና በተግባር የሚተረጉም አካል ነው። ስለዚህ መስራት ያለብንን እያከናወንን የከበዱን ነጥቦች ላይ ነው ስልጠና መጠየቅ ያለብን። የከተሞች ፕላን እንዳይጣስና ስራዎች በህግ አግባብ እንዲከናወኑም በቁርጠኝነት መስራት አለብን። ከተሞች በሁሉም ዘርፍ የተሻለ አመራር እንዲኖራቸው በማድረግ የሚስተዋልባቸውን የመልካም አስተዳደር ክፍተቶች ለመፍታት እየተሰራ መሆኑንም ጠቁመዋል። ለኢትዮጵያ ቴሌቪዥን ሪፖርት መለሳምዴ ጅማ። በምስራቅ አፍሪካ ቀዳሚ ሆነው የህክምና መስጫና የጤና ባለሙያዎች ማስተማሪያ እንደሚሆን የታመነበት ከ6 ዓመታት በፊት የመሰረተ ድንጋይ የተቀመጠለት የወሎ ተርሸሪ ሆስፒታል ግንባታ እስካሁን አልተጀመረም። የሆስፒታሉ ግንባታ መዘግየት የህብረተሰቡ ጥያቄ እንደሆነ ቀጥሏል። ራይር ፍሬው የወሎ ተርሸሪ ወይንም ሌላ ህክምና ማዕከል ሁሉ አቀፍ የሆነ ከፍተኛ ህክምናዎችን ማስተማርና ከሀገሪቱ አልፎ ምስራቅ አፍሪካን ያማከለ ህክምና መስጠትን ዓላማ በማድረግ ከ6 ዓመታት በፊት ሊገነባ መሰረቱ የተጣለ ፕሮጀክት ነው። ነገር ግን እስካሁን ባለመገንባቱ ከፍተኛ ቅሬታ እንዳደረባቸው የደሴ ከተማ ነዋሪዎች ይገልጻሉ። እስላም ሳይል ክርስቲያን ሳይል ማንም ቆዳው ሳይቀር ሁሉ እየሸጠ ከዛ ሎተሪውም እንደዚህ ለወሎ ተርሸሪ ተዘጋጅቶ ሎተሪ ያንን ሎተሪ ሁሉ በመግዛት በከፍተኛ ስሜት በከፍተኛ ደስታ ሊያሰራው የተነሳሳበት ፕሮጀክት ነው። ከየራሳችንም እያደረግን ቲሸርትም እየተሸጠ ራሳችን ብዙ ቲሸርት እየገዛ ህዝቡ በቃ እንካግዛ ተብሎ አይለምንም። በራሱ ፍላጎት ነበር ሲገዛ የነበረው። ይሄ ሁሉ መስዋዕትነት ተከፍሎ መጨረሻ ላይ ፕሮጀክቱ ፌዝ ባይ ፌዝ ነው የሚሰራው የሚል ደግሞ አዲስ ታሪክ አመጡ። አሁን የሚገርማችሁ ነገር አይታችሁታል። ኮንዶሚኒየም የመኖሪያ ቤት የጋራ መኖሪያ ቤት ነው የሚመስለው። እኛ ደግሞ ይሄንን አንፈልግም። እንድታስተላልፉልን የምንፈልገው ይሄንን ነው። ህዝቡ እኮ ተታሏል። ህዝብ እንዳይነቃነቅ ጥያቄ እንዳያቀር አስጥሞ ሰላማዊ ሰልፍ እንዳያደርግ ይሄንን በእውነቱ የህዝብ ጥያቄ ታፍኖ ነው ያለው። ዲዛይን ከተጀመረ ስንት አመቱ ነው? 5 አመት ይሆነዋል። መንግስታችን ይሄንን በአስቸኳይ በስራ ላይ እንዳውልን የወሎ ሌላ ህክምና ወይም ተርሸሪ ኬር የህክምናና የማስተማሪያ ሆስፒታል በ47 ሄክታር ላይ የሚያርፍ ግዙፍ ሆስፒታል ነው። ሆስፒታሉ በውስጡ 2 ክሊኒኮችና 1 ግዙፍ ሆስፒታል ብሎም ደግሞ ከማስተማሪያና የመማሪያ ክፍሎች ጋር የሚይዝ ሆስፒታል ነው። ይህ ሆስፒታል ከታሰበ ከ8 ዓመት በኋላ ሲጓተትና የህብረተሰብ ጥያቄ ሲሆን ቆይቶ አሁን የተወሰኑ የተማሪዎች የማደሪያ ክፍሎች ግንባታ ተጀምሯል። ይህም የሆነበት ምክንያት የዲዛይኑ አለመድረስ እንደሆነ የዩኒቨርሲቲ አስተዳደር ይገልጻል። ዲዛይኑ እንዲያልቅ ስለፈለግን ያን አመቱ መጨረሻ ላይ አንዷ ዲዛይን አለቀች። አሁን እየተገነባች G+2 አካባቢ ደርሳለች። በሱ ጀመር
በዚህ ስንጀምር በአንደር ግራጁዌት ዶርሚተሪ ስንጀምር ህዝቡ ደግሞ የሚፈልገው ሆስፒታሉ ነው። ሆስፒታሉ የት አለ ተባለ። ሆስፒታል አላለቀም ዲዛይኑ። በኮንሴፕት ደረጃ ይሄ ነው ኮንሴፕቹዋል እንትኑ ዲዛይኑ ይሄ ነው። ይሄ ዲዛይን ስላለ ይሄን የታላለ አልቆ አልመጣም እየተሰራ ነው። የሚያሰራው ቦርድ ሌላ ነው። ያን ሆነ አሁን ሰዓት ድረስ እኛ እጅ አልገባም እስካሁን ሰዓት ድረስ። ለጠቅላላ ግንባታው መዘግየትም የዲዛይን ቶሎ እየተጠናቀቀ አለመድረስ ፈተና እንደሆነበት የሚገልጸው ዩኒቨርሲቲው የሕክምናና የማስተማሪያ ፕሮጀክቱ መዘግየቱ ሳይንስ ህብረተሰቡን ባልተረጋገጡ መረጃዎች እያደናገረና አሁንም ለዩኒቨርሲቲው ስራዎች እንቅፋት እየሆነ እንደሆነ ይገልጻል። ቁጥር 1 ሆስፒታሉ ዲዛይን ተቀይሯል ነው። የተቀየረ የለም። እንዲያውቅ የምንፈልገው በዚህም በአገር ውስጥም በውጭም ያሉት። ሁለተኛው ዲዛይኑ እዛ የለም ሌላ ቦታ ሄዷል ምናምን የሚሉት ነገር አለ። ይሄ የለም እየተሰራ ነው። ሶስተኛ የተሰበሰበው ገንዘብ ወሎ ዩኒቨርሲቲ ውስጥ አልገባም። እዛው አሰሪ ቦርዱ ነው። ስንት ብር ተጠቀሙ ስንት አደረጉ አብረን ነው የምንጠይቀው። እኛም ጥያቄዎች ነን። እኛም የከፈልንበት ስለሆነ ይሄ ቼክ እንዲደረግልን። አራተኛ አሁን የተጀመረው ነገር ያለቀውን እንስራ ብለን ነው እንጂ የማስተማሪያ ብቻ ሊያደርጉት ነው ሆስፒታሉ ቀርቷል አልቀረም። የጊዜ ጉዳይ ነው። ህዝብም መንግስትም መተባበር አለበት። በርካታ አካላት የሚሳተፉበት የትልቅ ፕሮጀክት ሀገሪቱን በጤናው ዘርፍ ከፍተኛ ምርት ያለው የሕክምና አገልግሎት በመስጠትና ብቁ የጤና ባለሙያዎችን ለማምረት በትልቅ ራዕይ ቢጀመርም በውጤት የሚለካ ጅማሮና ፍጻሜ ማግኘት ሳይችል 6 ዓመታት ተቆጥረዋል። ለኢትዮጵያ ቴሌቪዥን ከደሴ ለተጠናቀረው ዘገባ ራሄል ፍሬው። በኦሮሚያ ክልል በፊንፊኔ ዙሪያ የሚገኙ 4 የገጠር ቀበሌ ነዋሪዎች የንጹህ መጠጥ ውሃ ተጠቃሚ መሆናቸውን ተናገሩ። የአዲስ አበባ ከተማ አስተዳደር በቀጣይ ነዋሪዎቹን ይበልጥ ተጠቃሚ ለማድረግ 666 ሚሊዮን ብር መመደቡን አስታውቀዋል። ይመራደም በኦሮሚያ ክልል በፊንፊኔ ዙሪያ ልዩ ዞን የሚገኙ የመሪኖ ኤቹ ደወራጢኖና አቃቂ ወረዳ አካባቢዎች በከርሰ ምድር ውሃ የበለጸጉ ናቸው። በመሆኑም እነዚሁ አካባቢዎች ለመዲናዋ አዲስ አበባ ቅርብ በመሆናቸው ከተማዋ 68 በመቶ የሚሆነውን የውሃ አቅርቦት የምታገኘው ከእነዚሁ አካባቢዎች ከመቶ በላይ በተቆፈሩ የከርሰ ምድር ጉድጓዶች ነው። በእነዚሁ በከርሰ ምድር ውሃ ባለቤት በሆኑት አካባቢዎች የሚኖሩ ነዋሪዎችም እስካሁን ድረስ የመሬታቸውን የንጹህ መጠጥ ውሃ በረከት ተጠቃሚ ሳይሆኑ ቆይተዋል። አሁን ታዲያ የአዲስ አበባ ዋና ፍሳሽ ባለስልጣን በ10 ሚሊዮን ብር ወጪ በአካባቢው የሚኖሩ ከ15000 በላይ አባወራዎችን የንጹህ መጠጥ ውሃ ተጠቃሚ እንዳደረጋቸው ነው የሚናገሩት። አሁን በስንት መከራ ይሄ ሰሞን ትንሽ ውሃ ፍሳሽ ከዚህ ኮሪያዎችን ቀበሌ ሊቀመንበራችን ሄዶ ተሰባብረውልን ትንሽ ተስፋ አገኘን። አሁን ላይ ግን ስናየው በጣም አሪፍ ነው። ሙሉ ለሙሉ በቃ ጠግበናል ባንልም ከ12 ሰዓት እስከ 2 ሰዓት ከ10 ሰዓት እስከ 12 ሰዓት ድረስ እናገኛለን። ይሁንና በየአካባቢያቸው በሚገኝ ቦና አማካኝነት በሰዓታት ተወስኖ ተጠቃሚ ሆኑትና በዚሁ ያልተገደበው የገጠር ቀበሌ ነዋሪዎቹ ፍላጎት ሌላም ጥያቄ አላቸው። ያ መስኖ ራሱ የምንጠቀምበት ወንዙ በጣም ቆሻሻ ነው። የአዲስ አበባ በጣም ዝቃጭ ቆሻሻዎች እዛ ውስጥ ነው የሚጨመሩት። ሽንት ቤቱ የምኑ ያንን ነው ለመስኖ ራሱ የምንጠቀመው ማለት ነው። ስለዚህ ያ ነገር ቢስተካከልን ወደፊትም ይሄ ነገር በውሃ በዚህ በንጹህ ውሃ ለጤናም ጠንቅ ስለሆነ በዛ ብንጠቀም ግን የበለጠ ጥሩ ነገር እናገኛለን ብዬ ገምታለሁ። ይህንኑ የነዋሪዎችን ጥያቄም ከአቅማቸው በላይ በመሆኑ የቀበሌ አመራሮችም ይጋሩታል። የአቃቂ ወንዝ ንጹህ ነበር። ከብትም ይሁን ህብረተሰቡም ይሁን ከዛ ነበር ስንጠቀም የነበረው። በአሁን ሰዓት ግን ከአዲስ አበባ የሚወጣው ቆሻሻ እንዳለ በአቃቂ ወንዝ ነው የሚመጣው። ያን እንኳን ሰው ሊጠቀሙ አይደለም ከብት አይጠጣው። ስለዚህ ምንድነው ወደፊት እንደ ስጋትም እየሆነብን ያለው ምናልባት አሁንም በቅርብ ተገናኝተን ችግሩ ሊፈታልናል ብለን የምናስበው ምንድነው የከብቶች ገንዳ፣ ሌላው አትክልት አለ። አሁን አትክልትና ፍራፍሬ ታች ወንዝ አካባቢ ይመረታል። ያ አትክልትና ፍራፍሬም ከዛ ከቆሻሻ ውሃ ነው እየተመረተ ያለው። የአዲስ አበባ ዋና ፍሳሽ ባለስልጣንም ለነዋሪዎቹ ቅድሚያ የንጹህ መጠጥ ውሃ በቦን እንዲጠቀሙ ከስምምነት ተደርሶ የተሰራ መሆኑን ገልጿል። መሰረታዊ ችግር የነበረው በፊት በየአካባቢው ካሉ አመራሮችም ጋር በቦን ውሃ እንዲጠቀሙ ነው የተስማማ ነው። በዛው መሰረትም ተስማምተን ተፈራረምንበት ሁኔታ ነው ያለው። በዚህ መሰረትም ከመጋቢት ወር ጀምሮ ተጠቃሚ እንዲሆኑ እያደረግን ያለ ነው። ስንስማማም ያው የመንግስት ማቅም የከተማ አስተዳደሩ ማቅም ይታወቃል። በየቤቱ እናስገባ ብንል በጣም ከፍተኛ ብር ይጠይቃል። በዚሁ አካባቢ የሚገኙ ነዋሪዎችን ይበልጥ ተጠቃሚ ለማድረግም የተለያዩ ስራዎችን ለመስራት በእቅድ የተያዘ መሆኑም ተገልጿል። ለኦሮሚያ ልዩ ዞን በፊንፊኔ ዙሪያ ላሉ ወደ 666 ሚሊዮን ብር
በጀት መድቦ አስተዳደሩ የተለያዩ ስራዎችን ለመስራት ያቀደበት ሁኔታ ነው ያለው። ከጥራጥሬ ሰብል ምርት የሚገኘውን ጥቅም ለማሳደግ ከምርት እስከ ግብይት ያለውን አሰራር ማዘመን እንደሚገባ ተቆመ። ባለፈው በጀት ዓመት ወደ ውጭ ከተላኩ የጥራጥሬ ሰብል ምርቶች 280 ሚሊዮን ዶላር ገቢ ተገኝቷል። በባህር ዳር ከተማ በዘርፉ የሚታዩ ችግሮችና መፍትሄዎች ዙሪያ ውይይት ተካሂዷል። ይሄ ነው ዋጋቸው። ከሁሉም ክልሎች በመጡ አምራቾችና የዘርፉ ባለሙያዎች በተገኙበት በጥራጥሬ ሰብል ልማት ዘርፍ በሚታዩ ችግሮችና መፍትሄዎቻቸው ዙሪያ የሚመክር የውይይት መድረክ ተካሂዷል። በውይይት መድረኩ ኢትዮጵያ ለጥራጥሬ ሰብል ልማት ባላት ምቹ የሆነ ስነ ምህዳር ተጠቅማ አሁን ላይ 15 የሚሆኑ የጥራጥሬ ሰብል ዝርያዎችን እያመረተች መሆኑም ተገልጿል። ሆኖም ግን አመራረቱ በዘመናዊ የግብርና አሰራር የታገዘ ባለመሆኑና ለዘርፉ የሚደረገው ድጋፍም ዝቅተኛ በመሆኑ በሚፈለገው ደረጃ ለማምረት አለመቻሉን አርሶ አደሮች ይናገራሉ። የምንፈልጋቸው ድጋፎች መድኃኒት በአቅራቢያው ወዲያውኑ በአስቸኳይ ሰብሉ ሳይጎዳ እንዲቀርብልን ነው። ተተጎዳ በኋላ እየመጣ ጥቅም ላይ አይውልም። ትንሽ አንዳንድ በሽታዎች አሉ። እኛ በሽታዎች እያስቸገሩ ሽምብራ ሲባል ድርቅ አለ፣ ትል አለ። እነሱ የደረቀት ስራ በስበስ የሚባል በሱ ላይ ብዙ ውጤታማ እየሰጠ አይደለም። ለሱ አንድ ነገር ቢፈለግለት በመንግስት በኩል ድጋፉ ይህን ያህል አይደለም፣ እዚህ ግባ የሚባል አይደለም። ሀገሪቱ ካላት ሰፊ አቅም አንጻር አሁን ላይ የተገኘው ምርት አነስተኛ በመሆኑ ከምርት እስከ ግብይት ዘመናዊ አሰራርን መተግበር እንደሚያስፈልግም ተገልጿል። አርሶ አደሩ የቱ ጋር እንደሚሸጥ ያንን ምርት አውቆት ቢመረት ሞር መስተጋብሩን ይጨምረዋል። አውሮፓ ላይ እንደሚሸጥ የኛ ገበሬ ያውቃል ወይ? የጥራጥሬ ገበሬ ኤዥያ ላይ እንደሚሸጥ እዛት ደግሞ ሄዶ መወዳደር እንደማይችል ያውቃል ወይ? ይሄ እውቀት አብሮ መግባት አለበት። ስፔሻሊቲም ነው። ስፔሻሊቲ መኖር አለበት። ልዩ ስልጠና፣ ልዩ አሰራር ማለት ነው። እንደዚሁም ነጋዴ ወይም ደግሞ የሚሸጠው ኤክስፖርተር ይሄንን ነገር አውቆ መሸጥ የሚያስችለውን አደረጃጀት መደራጀት አለበት። የግብርናና እንስሳት ሀብት ሚኒስትር ዴታው ዶክተር ኢያሱ አብርሃ አርሶ አደሩን በቅርበት በመደገፍ የተሻለ ምርት ለማግኘት ይሰራል ብለዋል። ፖቴንሻል አለው፣ ስነ ምህዳር አለ፣ የደጋለን የሆነ ወይና ደጋ ሚለማለን፣ በቆላ ሚለማለን። በሶስቱ ሚለማ ሀገር ያለባት አንዷን ብንባል ኢትዮጵያ ነች። የሀገራዊ ንቅናቄ፣ የቅንጅት ስራ፣ የምርምሩን፣ ኤክስቴንሽኑን፣ የግል ባለሀብቱን፣ አርሶ አደሩን ከተቀናጀን በቀላል ማግኘት ይቻላል የሚል ነው። ተስፋ ሰጪም ነው። በቀጣዩ የመኸር ምርት ዘመን ወደ ውጭ ከሚላኩ የጥራጥሬ ሰብሎች 450 ሚሊዮን ዶላር ለማግኘትም ታቅዷል። ለኢቲቪ ይሄ ነው ዋጋቸው ከባህር ዳር። የውጭ ዜና። የአፍሪካ ሀገራት እያስመዘገቡት ያለው ለውጥ ያስኮረፋቸው የውስጥና የውጭ ኃይሎች ሊሰነዝሩት የሚችለውን አሉታዊ አካሄድ ለማስቀረት ሀገራት የውስጥ አንድነታቸውን እንዲያጠናክሩ የአፍሪካ ህብረት አሳሰበ። በሞሪታኒያ 31ኛው የህብረቱ የርዕሳነ ብሔራትና ርዕሳነ መንግስታት ጉባኤ ተጀምሯል። ሰለሞን ገዳ። ሰኔ 16 2010 በኢትዮጵያ አዲስ አበባና በዚምባብዌ ቡላዋዮ ስቴዲየም የተፈጸሙ ጥቃቶች የአፍሪካ ህብረት እንደሚለው በአህጉሪቱ ያሉ ግጭቶችን ለማስቆም የሚደረገው ጥረት መጠናከር እንዳለበት አመላካች ነው። በአፍሪካ መሰረታዊ ለውጥ እየተመዘገበ ሲሆን በአንጻሩ የአፍሪካ ሀገራት እያስመዘገቡት ያለው ለውጥ ያስኮረፋቸው የውስጥና የውጭ ኃይሎች በየትኛውም ዘመን ስለመኖራቸው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ይሞግታሉ። ሙግቱ የመርታት አሊያም የመረታት ሳይሆን መሰረት የሚያደርገው አፍሪካ አሁንም ብዙ የቤት ስራ እንደሚጠብቃት ለማመላከት እንደሆነ በሞሪታኒያ በተጀመረው የአፍሪካ ህብረት የርዕሳነ ብሔራትና ርዕሳነ መንግስታት ጉባኤ ላይ አስረድተዋል። The objective of silencing the guns by 2020 should mobilize and galvanize our efforts and energies. በ2020 የጦር መሳሪያ ድምጽ የማይሰማባት አፍሪካን እውን ለማድረግ አቅማችንን አሟጠን መጠቀም አለብን። አባል ሀገራትን የማሳስበው አሁንም ግጭትና ፖለቲካ ቀውስን ለመፍታት ውይይትንና ሰጥቶ መቀበል ማዕከል አድርገው እንዲሰሩ ነው። ውይይትን ማስቀደም በደቡብ ሱዳን፣ በማሊ፣ በማዕከላዊ አፍሪካ ያለውን አይነት ቀውስ በህዝቦች ላይ የሚያደርሰውን ሰቆቃና እንግልት ለማስቀረት ያግዛል። ችግሮችን በውይይት ለመፍታት እየተደረጉ ያሉ ጥረቶች ውጤታማ እየሆኑ ያሉባቸው አካባቢዎች መኖራቸውንም ጠቁመዋል። በጉባኤው የተሳተፉ ያሉት የዚምባብዌ የውጭ ጉዳይ ሚኒስትር ዶክተር ሱቡሲ ዋዮ በሀገሪቱ የተሰነዘረው ጥቃት የዲሞክራሲ ግንባታን ለማፋት እምቅ አቅም የሚፈጥር እንጂ ወደ ኋላ የሚጎትት አይደለም ብለዋል። አፍሪካን የገጠማት ፈተና ከአንድ ሀገር ወደ ሌላ ሀገር በቀላሉ ሊሰራጭ የሚችል ነው። እንደዚህ አይነት ችግሮችን ለመፍታት በጋራ መንቀሳቀስ ይኖርብናል። ውይይትና ሰጥቶ መቀበል በአፍሪካ ውጤት እንዳለው የደቡብ ሱዳን ፖለቲከኞች የደረሱት ስምምነት ማሳያ መሆኑንም የአፍሪካ ህብረት አመልክቷል።
አሁን ደግሞ ወደ አየር ሁኔታ ዘገባ ነው የምናልፈው። በከተሞች የሚስተዋለው ከፍተኛ ዝቅተኛ የሙቀት መጠን ምን ይመስላል? ተካትን እንመለስ።